ኤርሚያስ ለዳግም የአባትህ ገዳይ እናትህና አቶ ለይኩን ናቸው በማለትም ነገረው። በዚህን ሰዓት ዳግም ፖሊስ ይዞ መጥቶ የአባቴ ነፍሰ በላዎች እዚህ ቤት ነው ያሉት በማለትም ፖሊሱን ይዞ መጣ። በዚህን ሰዓት ወይዘሮ ዝናሽ እኛ ምንም የምናውቀው ነገር የለም በማለትም ከፖሊሱ ጋር ተከራከረች። ናሆም እንግዲህ ለኤሚ ሲደውል ኤርሚያስ እንዲሁም ደግሞ የአባትሽን ወንጀል ለዳግም ነግሬዋለሁ የሚል መልእክት በኤሚ ስልክ ሲልክም ዳግም ናሆም አየው። በዚህን ሰዓት ምንድን ነው ብሎ ሲጠይቅም አቶ ለይኩን በኤሚና በናሆም መካከል ገብቶ ነገሩን ለማብረድ ቢሞክርም ነገር ግን ከበስተጀርባው ፖሊስ ላጥ ብሎ ሲመጣም ሁላቸውም ኩበት ሆነው ቀሩ። ዳግምም የአባቴ ነፍሰ በላዎች እዚህ ቤት ነው ያሉት፣ ማንኛቸው እንደሆኑ ባላውቅም ግን ደግሞ ተጠርጣሪ ተብለው የተነገረኝ የገዛ ወላጅ እናቴና ለይኩን ናቸው በማለትም ለፖሊሱ ተናገረ። ፖሊሱም ሁላችሁም እስር ቤት ሄዳችሁ ወንጀላችሁ እስከሚጣራ ድረስ መጠበቅ አለባችሁ በማለትም እውነታውን ነገራቸው። በዚህን ሰዓት ምን ማድረግ እንዴት ምን መሆን እንዳለባቸው ግራ የተጋቡት ናሆምና ኤሚ የመጨረሻ ልባቸው ተሰበረ። ናሆም እኛ ቤት የሚመጣ ቀን በቀን በጣም አስቸጋሪና ትልቅ ጉብዳ ነው በማለትም እውነታው እንግዲህ አይካድም፣ ይሄ ነው አምነህ ተቀበል አለ ዳግም። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርት ይዘን መጥተናል። እጅግ በጣም የሚያሳዝነው ነገር ዳግም አሁን ኤርሚን አግኝቶ ኤርሚ ደግሞ ለዳግም ሁሉንም ነገር ነገረው። የአባት ገዳይ ራሷ እናትህና እንዲሁም አቶ ለይኩን ናቸው ሲለውም ይሄ ሊሆን አይችልም በፍጹም አለ ዳግም። ካላመንክ እንግዲህ እውነታውን እናትህን ጠይቃት አለው። እንደዚህማ ሊሆን አይችልም እንዴት ሲልም ይልክ ሁኔታቸውን አይተህ መረዳት ትችላለህ ዳግም። ይህ እናትህ የአባትህ ማለት የገዛ እናትህ ናት ገዳዋ። ስለዚህ ራስህ ማድረግ ያለብህን ነገር አድርግ አለው። በጣም አዘነ ዳግም። በነገራችን ላይ ስለ አባቴ አቶ ለይኩን መደነባበር ያበዛል። እንዲሁም ደግሞ እክስሃለሁ እያለኝ ነበረ። ስለምንድን ነው እምክሰይ ብዬ ስጠይቀው አይ እምክስህማ በማለቴ በእንትን ነው በምን ይህንን የተሰቃየህበትን ህይወት የተሻለ አድርጋለሁ ብሎ መለሰልኝ አለው። ስለዚህ እውነታው ይሄን ነው፣ ራስህን መጠበቅ አለብህ እና የአባትህ ነፍሰ በላ የገዛ እናትህና እንዲሁም ደግሞ አቶ ለይኩን ነው በማለትም ሲነግረውም የመጨረሻ ደነገጠ። ወደ ቤት እየሮጠ በመምጣትም ፖሊስ ይዤ መሄድ አለብኝ፣ ፖሊሱ እኮ ወዶ አይደለም አጣራ ያለው የነበረው፣ ስለዚህ እውነታውን ማወቅ የምችለው በፖሊስ ምርመራ ነው በማለትም ዳግም እንግዲህ ዘው ብሎ እቤት ውስጥ ፖሊስ ይዞ ሲመጣ ወይዘሮ ዝናሽ ከፖሊሱ ጋር ክርክር ያዘች። አንቺ እንደዚህ ምን አከራከረሽ? ተለለሽበት የለሽበትም፣ ነፃ የሚያወጣሽ እውነታ ነው፣ ካለሽበትም ደግሞ እንግዲህ በነገራችን ላይ እንደዚህ የሚሆነው ያለበት ሰው ነው ሲባልም አቶ ለይኩን እውነቱን ለማፍረጥ ታገለ። ግን ደግሞ አይሆንም የሚል አንደበት ከወይዘሮ ዝናሽ ማየት ጀመረ። ሁለት ልብ ሆኖ በተወላወለበት ሰዓት እዋክ እኔ ምንም ማቀው ነገር የለም፣ የተነገራችሁ የተሳሳተ ነገር ነው አለ ለይኩን። በፍጹም አይደለም በፍጹም ሲልም እንግዲህ አቶ ለይኩን አሁን ላይ ውርደቱን በአደባባይ ያወጣው አቶ ኤርሚ እሱ ነው ሁሉንም ነገር የተበቀለኝ አለች ወይዘሮ
ዝናሽ ግን ደግሞ ኤርሚን አምራን መሽናውን ብላ በካልቾ ደፍት አደረገችው። እንደዛ እየተንከባከብሽኝ እንዳልነበረ አሁን እንደዚህ ታኮላሹ እያለ መናደድ ቢጀምርም ግን ደግሞ አማራጭ የለውም። አሁን ላይ አምራን አውሬ ሆናለች። ከዚህ በኋላ ለክብሬ የምጨነቅ እንዳይመስልህ፣ ምንም ቦታም ጊዜም አልሰጠውም። ከዚህ በላይ ምን እንዳልሆን ነው አለችው። ቪዲዮውን አስፈራርቶ ተቀብሎ ከሷ እንግዲህ የሚያገኘውን ነገር በሙሉ ወደ ራሱ ለማዛመት እና የእነ ለይኩንን ቤተሰብ መበጥበጥ እንዲሁም ገንዘብ መውሰድ ነበር አላማ። ግን ደግሞ አምራን በአሁኑ ቪዲዮውን እንኳ ብታገኘው ለኤርሚያስ እንደማሰጠውና እንደማታሳየው ግልጽ ነው። ምክንያቱም በዛ ላይ ደግሞ ልጇን እያነሳ አንዳንችና እንደ ናሆም አይደለም። አይገርምሽም? እኔና ኤሚን አንድ የሚያረገን ትልቅ ነገር ተገኝቷል፣ በመካከላችን አለ እያለም እንግዲህ ያበሳጫታል። እሷ ግን አንተ አረመኔ ክፉ ነህ ትለዋለች። ስለ ልጅ ምንም ነገር ማንሳት የለብህም፣ ያጠፋው ደግሞ አንተ መሆንህን አትርሳ፣ አንተ ውሻ በማለትም ጮችበት። እሱም እልቅ ሳምራን እኔና አንቺ አንድ ብንሆን ነው የሚሻለው፣ የምንፈልገውን ገንዘብ የምናገኘው። ስለዚህ አርፈሽ ተቀመጪ፣ ካልሆነ ግን ለናሆም ቪዲዮ እንደቀረጽሽው እንዲሁም ደግሞ የዳግምን አባት ሲቀበር እንዳየሽ በሙሉ ነግረዋለሁ። ይህም ቢሰማ ምን እንደሚያደርግሽ አታውቂም አላት። ከዛም እወክህ አትንገረው፣ እወክህ ይውልክ ብላ አረሳስታ እንግዲህ መሽናውን ብላ ድፍት አርጋ ጥላው ሄደች። ከዚህ በኋላ ምንም ብትል ምንም እኔ አምራን የምፈራ የምጨነቅ ሰው አይደለሁም። ስለዚህ አርፈ ብትቀመጥ ነው የምሻለህ አለችው። ሌላው አሁን ላይ እንግዲህ የኤሚ ነፍሰ ጡርነት እየገፋ በመምጣቱ ኤሚ እየተጨናነቀች ትገኛለች። ምን ላድርግ ምን ልሆን እያለችም ነው። ግን ደግሞ ምንም አማራጭ የላትም እና እኔ ቀስ ብዬ አነግራቸዋለሁ፣ እኔ ያሳምናቸዋለሁ፣ አንቺ ብቻ ትጨናነቂ ትንሿ እያለ ኤሚን እንግዲህ ምግብ ማቁረስ ጀመረ። እናም እየተቀላለዱ የልጅነታቸውን ትውስታም ፍቅራቸውንም አስታወሱ። ያ ፍቅራችን ያ ጊዜያችን አሁን ቢመለስ አለችው። የተመለሰ መስሎኛል እኮ ቅር ያለሽ ወይም የደበቅሽ ነገር አለ እንዴ አላት። አይ ምንም የሆነ ነገር አለ። አይ ምን አለ? እዚህ ቤት ትልቅ ጉብድ አለ። የዳግምን አባት የገደለው አባዬ ነው ብለህ ምን እንደሚሰማ አውቃለሁ። እኔም በዚህ ጭንቀት ውስጥ ነኝ ወንድሜ አለችና በቃ ብላ ልትሄድ ስትል ወደ ውስጥ ስትሄድ የምግቡን ሳህን በይህንን ምዛው ይዘሽው ሂጂ ይሆንሽ አይጥ እያለ መቀላለድ ጀመረ። ስለ ልጇም ወንድ ከሆነ ናሆም እለዋለሁ አለችው። እኔ ግን በረከት እለዋለሁ አላት። በረከት ማለት ለሴትም ይሆናል እና ደግሞ ይህ ልጅ ወደ ህይወታችን ሲመጣ በረከት ይዞ የሚመጣ ይመስለኛል አላት። አሻለችና ወደ ውስጥ ስገባ ኤርሚያስ ደወለ። አታነሳም። ቀጠለና ይህ ውሻ ደግሞ ምን አባቱ ፈልጎ ነው የሚደውለው ሲልም ዳግምን አባት አቶ ለይኩን እንደገደለው ልነግረው ነው የሚል ቴክስት አነበበ። በዚህን ሰዓት ናሆም ምን አላት። ምን ነው አለችው። አባዬ ነው የዳግምን አባት የገደለው አላት። በዚህን ጊዜ ኤሚ አረብኔ አላቅም፣ ምን አባት ነው የሚቀባጥረው፣ የምደብቅኝማ ነገር አለ ሲላትም እባክህ ናኦሚ ምንም ምደብቅ ነገር የለም አለችው። እንግዲህ በዚህን ሰዓት በጣም በሚያሳዝን ሁኔታ የኑሐሚን አያት እታትዬ መጡ። በጣም ደስ ብሏቸው እንግዲህ በናሆምና እንዲሁም ደግሞ በኑሐሚን ሰርግ ተደስተው ውጭ ላይ ሆነው ናሆምና ኑሐሚን የሚያወሩትን ስለ አስር አለቃ ያዳምጡ ነበረ። በመጨረሻም በሮ ተቆረቆር። እማዬ አሁን ነው የመጣሽው ወይስ ቆይተዋል? ኧረ አሁን ነው ገና መድረሴ ነው። ብዙ አቆምንሽ እንዴ? አይ እሺ
ነይ ቁጭ በይ አለቻት። ግን አሁን የመጡ አይመስሉም አለች ኑሐሚን። አሁን የመጣሁት 10 አለቃ ይሞት ሲሏቸው ናሆምና ኑሐሚን በሳቅ ፍልቅልቅ አሉ። እንግዲህ ለዚህ ደረጃ ያበቃልኝ ፈጣሪን አመሰግናለሁ ሲሉም እታትዬ ጋሽ ለይኩን ማለት የኑሐም አባት ናቸው። ምን ይህንን ሰው እንግዲህ ብታስተዋውቂ ቸኮልኩ። እንደ ምን ያስቸኩልሻል? አሁን አማች ልትሆኝ አይደል ልትጠግቢያቸው አለች። ልጄን እንደዚህ በእግሩ ከፈጣሪ በታች ቁሞ እንዲሄድ ያደረገልኝ ጌታ ሊመሰገን ይገባል። አዎ ለዚህ ቤት ራስ አቶ ለይኩን ናቸው። የእውነት እታትዬ በቃ ምን ልበልሽ አለች። እንደ አይነት ሰው በዚህ ዘመን ማግኘት መታደል ነው አሉ። ናሆም እንግዲህ ናሆምንና ኑሐሚንን ለማጣላት ያደረገችው ነገር አምራን ኑሐሚን ነቃችባት። ከዛም ናሆምንና ዳግምን ለማጣላት ብለሽ ከሆነ ተሳስተሻል፣ አንቺ ነሽ ይህ ሁሉ ያደረግሽው አንቺ ባባ ማለትም እንግዲህ ኑሐሚን አምራንን ነቅታባት ጥላት ሄደች። እቤት ስትሄድ ናሆም ቁጭ ብሎ አገኘችው። ጭራሽ ቀድመኝ ቤት ይመታል እንዴ? ውጣ በይኛ፣ ልታባረሪ ነው? ኑሐ አዳምጪኝ፣ ምንም አዳምጠ ነገር የለም። ከዛም ሲበሰጫጭ መጨረሻ ላይ እዩልክ አታምንኝም? ቢያንስ ትዳር ውስጥ እንዴት ነው ታልተረዳዳን የምንኖረው አላት። እሱን ቀድሞ ነበር ማድረግ ያለብኝ ማለት። ለማንኛውም ሊቀድሙን ሲፈልጉ ቀድሚያቸዋለሁ። ጠላቶቻችን ሁሉም ነገር ሴራ ነበረ። ግን ደግሞ ስትለው የምርሽን ነው ግራ አጋባሽ ሲላትም አንተና ዳግምን ለማጣላት ስትሞክር እሱ ነው እያለች ስታሽቃብጥ ነቃሁባት። አምራናት ሆን ብላ ይህን ሴራ እያደረገች አለችው። አሁንም ቢሆን እኔ አንተን ነው ማምነው ብላ አስደሰተችው። ይቻሮ አረመኔ እያለም እንግዲህ ስለ ማርታ ታሪክ ያለውን ነገራት። ይገርማል አለች በጣም አዝኖና ለማንም ይሄን ታሪክ መናገር እንደማይፈልግም ሲነግራት ኑሐሚን በቃ ተረጋጋ አለችው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።